አንድ ሺህ ወርቅ ሳንቲምን እንጨት ውስጥ በማስገባት ባህር ውስጥ የከተተው ሰውዬ መጨረሻ ምን ሆነ? ይህ ታሪክ ተራ ክስተት ሳይሆን በአላህ ላይ መመካት ባህርን ሰንጥቆ እንዴት አደራን እንደሚያደርስ የሚያሳይ እውነተኛ ክስተት ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ የዛር ቲዩብ ተከታታዮች እነሆ ዛሬ ደግሞ በአይነቱ ለየት ያለ መልእክተኛው ዐለይሂ ሰላቱ ወሰላም ለዚች ኡማ ካደረሷቸው ትክክለኛ የሆኑ የቀደምት ታሪኮች ውስጥ የሚመደበውን አንዱን ታሪክ እናያለን። ወደ ታሪኩ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ኮሜንት ላይ ደግሞ በመልእክተኛው ዐለይሂ ሰላቱ ወሰላም ላይ ሶላዋት ማውረድ ጀምሩት። ታሪኩ እንደሚከተለው ነው። መልእክተኛው ዐለይሂ ሰላቱ ወሰላም ቡኻሪ ሶሒሃቸው ላይ ባሰፈሩት በሆነው ዘገባ أنه ذكر رجلا من بني إسرائيل መልእክተኛው ዐለይሂ ሰላቱ ወሰላም ከእስራኤል ዘሮች ማለትም ከያዕቁብ ዐለይሂ ሰላም ዘሮች የሆነን አንድን ግለሰብ አወሱ። ስለዚህ ሰው አውስተው በሚያወሩበት ሰዓት ምን አሉ? ይህ ሰው አሉ ሰአለ ባዕድ በኒ እስራኤል ከያዕቆብ ዘሮች የሆነን አንድን ግለሰብ ጠየቀ። ምንድን ነው የጠየቀው? አዩስሊፈሁ 1000 ዲናር 1000 ዲናር እንዲያበድረው። 1000 ዲናር ሁላችሁም ታውቁታላችሁ። ዑምለቱን ዘሀቢየቱን ቀዲማ ነው፣ ጥንታዊ የወርቅ መገበያያ ከረንሲ ወይም ገንዘብ ነው። በአጭሩ የወርቅ ሳንቲም ነው እና 1000 የወርቅ ሳንቲም እንዲያበድረው ጥያቄ አቀረበ። ከዛም በኋላ ብድሩ የተጠየቀው ሰው ምን አለ? ፈቃለ እቲኒ ቢሹሃዳይ ኡሽሂዱሁም፣ ማበደሩን አበድርሃለሁ ችግር የለም፣ ይሁንና መተማመናችን የበለጠ የጸና ይሆን ዘንድ በምስክሮች ፊት መሰጠት ስላለበት ብድሩ ምስክር ሊሆኑ የሚችሉ ግለሰቦችን አምጣ ላስመስክራቸውና ልስጥህ አለው። ይሄኔ ብድር ጠያቂው ምን አለ? ፈቃለ ከፋ ቢላሂ ሸሂዳ፣ አላህ በቂ ምስክር ነው፣ እኔ ላስመሰክረው የምችለው ግለሰብ የለኝም፣ ሰው የለኝም። አላህ ግን በቂ ምስክር ነው፣ እሱ ምስክር አድርገህ ስጠኛል። ቢማዕና የዚህ ሰው ሊሳን አልሐል ምን እያለ ነው? ኢነላህ ተዓላ የራ ማ አዕመል፣ አላህ የምሰራውን ያያል። ወየስመዑ ማ አቁል፣ የምናገረውንም የሚሰማ ጌታ ነው። ወሁወ ረቂቡል ቀሪብ፣ ቅርብና ተቆጣጣሪ የሆነ ጌታ ነው። ወልዓሊሙ ቢኩሊ ሸይ፣ ሁሉን ነገር የሚያውቅ ጌታ ነው። ሊዛ ለዚህም ሲባል ፈኢነ ኢጥላዐሁ ዐለየ ካፊን ሊአዳኢ መስተለፍቱሁ ሚንክ፣ አላህ በእኔ ላይ ተመልካች መሆኑ ከአንተ ብድሩን ስወስድ የሚያየኝ ጌታ መሆኑ ብቻ ብድሩን ከአንተ የወሰድኩትን ብድር ለመመለስ ይሄ ለእኔ በቂ ነዋል። አላህ እያየኝ ወስጃለሁ፣ ለመመለስ አትጠራጠር፣ ይልቁንስ ወሰድቅኒ ወሲቅ ቢላህ፣ እመነኝ በአላህም ተማመንና ስጠኝ አለው። ከዛም በኋላ ይህ ሰው ምን አለ? ቢማዕና ብድር ተጠያቂው አካል ቃለ ፈእቲኒ ቢልከፊል፣ እሺ ምስክሩ ይቅር፣ ይሁንና ዋስ የሚሆንን ግለሰብ እንኳ አምጣ እስኪ፣ በኋላ አንተ ልትከፍል ባትከፍለኝ እንዲከፍል የሚደረግ ዋስ ሊሆንህ የሚችልን ግለሰብ አምጣልኝ፣ በኋላ ተጠያቂ ሊሆን የሚችልን አካል አምጣልኝ አለ። አሁንም ምን አለ? ከፋ ቢላሂ ከፊላ፣ ከፋ ቢላህ በአላህ ይበቃል፣ ወይም አላህ በቂ ነው ከፊላ፣ ዋስ በመሆን በስተቀር አላህ በቂ ዋስ ነው ለኔ፣ እኔ ዋስ የሚሆነኝ ሰው የለኝም አለ። ቃለ ሰደቅት፣ እውነትህን ነው አለ ይሄ ሰው። ቢማዕና አበዳሪውም ደግ ሰው ነውና እውነትህን ነው፣ ቢማዕና አነከ ቁልተ ልሐቅ፣ እውነቱን የተናገርከው። ወአነ አቅበሉ ቢላሂ ሸሂደ ወከፊላ፣ እኔ አላህን ምስክርም ዋስ ማድረጌ ተቀብያለሁ፣ በቃ እሰጥሃለሁ አለና ፈደፈዐሃ ኢለይህ፣ ያንን 1000 ዲናር ለሱ ሰጠ። ሲሰጠው ዝም ብሎ ልቅ በሆነ መልኩ ምናምን አይደለም የሰጠው፣ ኢላ አጀሊን ሙሰማ፣ እስከ ተወሰነ ጊዜ አቆይቶ ሊመልስ ማለት ነው። ወቅተ ሙሐደድ ማለት ኢላ አጀሊን ሙሰማ ማለት በዚህ ጊዜ እስከዚህ ጊዜ ድረስ ችግር የለውም፣ በዚህ ጊዜ ግን እንድትመልስ ብሎ የጊዜ ገደብ አበጅቶ ተስማምቶ በዚህ ጊዜ ገደብ ሰጠው። ከተቀበለ በኋላ ፈኸረጀ ፊል ባህር፣ ባህሩን አቋርጦ ሰፈር፣ ወደሚፈልገው ቦታ ተጓዘ። ፈቀዳ ሐጀተሁ፣ ከዛም እንደደረሰ ይህ ሰው 1000 ዲናርን ይዞ ሄዷል። የሚፈልገው ቦታ ላይ ከሄደ በኋላ ባህር አቋርጦ በመርከብ እዛ ሲደርስ ፈቀዳ ሐጀተሁ፣ ጉዳዩን ፈጸመ። ከዛም በኋላ ያ የተቀጣጠሩበት ብድሩ የሚመለስበት ዕለት ደረሰ። በዚህ ጊዜ ثم التمس مركبا يركبها፣ የሚሳፈርባትን መርከብ ፈለገ የተበደረው ሰው። يقدم عليه للأجل الذي أجله፣ በዚህ ጊዜ እንድትመልስ ብሎ በቀጠረው ቀን ወደ ሰውየው ለመምጣት መርከብ ፍለጋ ጀመረ። ፈለም የጅድ መርከባ፣ ይሁንና መርከብን አላገኘም። ከዛም በኋላ ጥረት አድርጃለሁ፣ ለፍቻለሁ። እንግዲህ ኢልተመሰ ስንል ምንድነው? በሐሰብ ኢጅቲሃድ፣ ጥረት በተሞላበት መልኩ
ፍለጋውን አጧጧፉ። ይሁንና አላገኘም፣ መርከብ አላገኘም ሊሄድ የሚችል። ከዛም በኋላ አይ በቃ እኔ ሞክሬያለሁ፣ ጥሬያለሁ፣ ለፍቻለሁ ምናምን ብሎ አልተወም፣ ዝም አላለም። አላህን ዋስ አድርጌ አላህን ምስክር አድርጌ ሰውየውን እመነኝ ችግር የለም ብዬ ተቀብዬ በዚህ ቀን አለመመለስ ተገቢ አይደለም ብሎ አመነ። በዚህ ጊዜ አንድ ተአምረኛ ክስተት ተከሰተ። እሱ ምንድነው? ይህ ሰው ወደ ቀጣይ እርምጃ ገባ። ምን አደረገ? فأخذ خشبة فنقرها አንዲትን እንጨት ያዘና ውስጧን ቦረቦራት። فنقرها ማለት نحت وحفر ማለት እንጨቷን ጠረባት፣ ቦረቦራት። في وسط الخشبة ቦረቦረ የእንጨቷ መሃል ላይ ማለት يجعلها مجوفة መሃሏን ክፍት ለማድረግ ብሩን ሊያስገባ ማለት 1000 ዲናሩን በደንብ አድርጎ ቦረቦረ። ከቦረቦራትና ከጠረባት በኋላ እንጨቷን فأدخل فيها 1000 ዲናር 1000 ዲናሩን አስገባ። وصحيفة منه إلى صاحبه ከሱ ወደ ጓደኛው የሚላክን ደብዳቤ አብሮ አስገባ። ሶሒፋ አብሮ አስገባ በማና ሪሳላ መክቱባ ማለት የተጻፈችን ደብዳቤ አብሮ አስገባ። ደብዳቤዋ ያው يعرف صاحب المال من أرسلها ما فيها ማን እንደላካት እችን እንጨት ያውቅ ዘንድ ጥቆማ የምትሰጥን ደብዳቤ ጽፎ አብሮ አስገባ። ያው እኔ ገሌ ነኝ መርከብ ስላላገኘው 1000 ዲናሩን አላህ ወደ አንተ ያደርስልህ ዘንድ ለአላህ አደራ ሰጥቼ በእንጨት መልኩ የላኳት እኔ ነኝ ወዘተ የሚል ደብዳቤ ጽፎ አብሮ አስገባ። ከዛ ثم زجج موضعها እንዳንድ ዘገባ ላይ ሰዋ ይላል። ከዛም ቦታዋን አስተካከላት በደንብ አድርጎ ይማና ሰደል ፈትሐ ጠርቦ ወይም ቦርቦሮ የፈጠረውን ክፍተት ወርቁን ካስገባ በኋላ ወርቁና ደብዳቤውን ካስገባ በኋላ በደንብ አድርጎ ዘጋ። ከይላ የተሰረበ الماء الى المال ውሃው ወደ ገንዘቡ ወደ ደብዳቤው እንዳይገባ በሚል በደንብ አድርጎ ዘጋ። ከዛም በኋላ ثم اتى بها الى البحر ወደ ባህሩ ይዟት መጣችን እንጨት። فقال እንደዚህም አለ اللهم الله إنك تعلم أني كنت تسلفت فلان እኔ እገሌን ተበድሬው እንደነበረ በርግጥም ታውቃለህ። 1000 ዲናር 1000 ዲናር ተበድሬው እንደነበረ ታውቃለህ። فسألني كفيلا فقلت كفى بالله كفيلا فرضي بك ዋስም የሆነ አካል አምጣ ብሎ ጠየቀኝ። አላህ በቂ ዋስ ነው አልኩት። እሱንም ወዶ ተቀበለ። በአንተ ወዶ ተቀበለ፣ ደስተኛ ሆነ፣ ተስማማ። وسألني شهيدا ምስክርም አምጣ ብሎ ጠይቆኝ ነበር። فقلت كفى بالله شهيدا فرضي بك الله በቂ ምስክር ነው አልኩት። እሱንም ወዶ ተቀበለ፣ በዛ ተስማማ። وإني جهدت أن أجد مركبا እኔ ደግሞ መርከብን ፍለጋ በጣም ጥረት አደረኩ። ዲማአና ተገቢ የሆነ የምችለውን ሁሉ አደረኩ መርከብ ለማግኘት። أبعث إليه الذي له ለሱ የሆነውን ሐቅ ወደሱ ለመላክ ወይም ለመውሰድ መርከብ ፍለጋን አጧጧፍኩት። ይሁንና አላገኘም። فلم أقدر ይሁንና አልቻልኩ። وإني أستودعكها ታዲያ እኔ أستودعكها أي جعلت هذا المال أمانة عندك يا الله لتسير الله ይህንን አማና አደራ ይህንን ገንዘብ ለአንተ አደራ ሰጥቻለሁ፣ አንተ ታደርስልኝ ዘንድ ሰውየው ዘንድ ለአንተ አደራ ሰጥቻለሁ አለና فرما بها في البحر حتى ولجت فيه ወደ ባህሩ ወረወራት። ያቺ እንጨት ባህር ውስጥ ገብታ እርቃ እስከምትሄድ ድረስ ማለት حتى ولجت فيه በባህሩ ውስጥ ገብታ ትሄድ ዘንድ ማለት ነው። دخلت الخشبة في أعماق الماء ومضت بعيدا እንጨቷ ወደ ውሃ ገባች ወደ ባህሩ። እዛም በኋላ ሄዳ እርቃ ሄደች ማለት ነው። እንጨቷ ገንዘቡን ይዛ ثم انصرف وهو في ذلك يلتمس مركبا يخرج إلى بلده ከዛም ተመለሰ። እሱ በዚህም ሰዓት አሁንም ተስፋ አልቆረጠም። ወደ ሀገሩ የሚሄድን መርከብ እየፈለገ ነበር አሁንም ማለት ነው። እንጨቱን እንኳን ልኮ ማለት ነው። በዚያው ዕለት ይማና ብሩን እንዲመልስ በተቀጣጠሩበት ዕለት አበዳሪው ሰውየም ወደ ባህር ዳርቻ ወጥቶ እየጠበቀ ነበር። فخرج الرجل الذي كان أسلفه ينظر لعل مركبا قد جاء بماله ምናልባት መርከብ ገንዘቤን ይዞልኝ ይመጣ ይሆናል በሚል ሰውየው ወጥቶ ነበር። صاحب الدين የብድሩ ባለቤት ይማና አበዳሪው የባህሩ ዳርቻ ላይ ሆኖ የሚመጣ መርከብ ካለ እየጠበቀ ነበር። فإذا بالخشبة التي فيها المال ያኔ ታዲያ ቢጠብቅ ቢጠብቅ መርከብ የለም። ይሁንና ገንዘቡን ያዘችው እንጨት መጣች።
فأخذها لأهلي حطبا ለቤተሰቦቹ የማገዶ እንጨት ትሆን ዘንድ እንጨቷን ብድግ አድርጎ ሄደ። በቃ መርከቡ አልመጣም እንግዲህ ብሎ ያገኛትን እንጨት ይዞ ወደ ቤተሰቡ ተመለሰ። فلما نشرها أي قطعها بالمنشار نصفين ያችን እንጨት ከሁለት በፈለጣት ጊዜ وجد المال والصحيفة ገንዘቡንም ደብዳቤውንም አገኘ። ይሄ ሰው ደብዳቤውን አገኘው ከማን እንደሆነ አወቀ ማለት ነው። በዚህ ሁኔታ ላይ ሆኖ ثم قدم الذي كان أسلفه ይህ ሰው አበድሮት የነበረው ሰውዬ መጣ። فأتى بالألف دينار እንግዲህ ያ ገንዘብ ላይ ደርሰው ይችላል ብሎ ስላመነ ተጨማሪ 1000 ብር ይዞ መጣ። ሱብሃንአላህ። ከዛም በኋላ فقال እንደዚህ አለ። ሰውየው ጋር መጣና والله በአላህ ይሁንብኝ ما زلت جاهدا في طلب مركب أي بذلت كل طاقتي ووسعي ያቅሜን ሁሉ የችሎታዬን ሁሉ አሟጥጬ ተጠቅሜያለሁ አውጥቻለሁ አቅሜን ሁሉ ችሎታዬን ሁሉ في طلب مركب በመፈለግ لآتيك بمال ገንዘብን ይዤ ለመምጣት ይሁንና فما وجدت مركبا قبل الذي آتيت فيه ከዚህ አሁን ከመጣሁበት መርከብ በፊት መርከብ አላገኘሁም ነበር ብሎ ነገር قال ይሄን ያበዳሪው ምን አለ هل كنت بعثت إلي بشيء ወደኔ የሆነ ነገር ልከህ ነበርን አለው قال أخبرك أني لم أجد مركبا قبل الذي جئت فيه እኔ ከመጣሁበት መርከብ በፊት መርከብ አላገኘሁም ነበርና አላኩልህም ለማለት ፈልጎ ነው قال እንደዚህ አለ فإن الله قد أدى عنك الذي بعثت في الخشبة الله በእንጨት ውስጥ አድርገህ የላከውን አድርሶልሃል سبحان الله الله ያመነውን ሰው ባህር አቋርጦ እንኳን ቢሆን በማዕበል የፈለገበት ቦታ ያደርስለታል የሚፈልገውን ነገር ማለት ነው። እዛ ምን አለው انصرف راشدا اي اذا بالاهلك مصيبا للرشاد وموفقا ሐቅን የተገጠምክ የምትፈልገው ነገር አላህ የገጠመ ስትሆን ወደ ቤተሰብ ሄድ አለው። ተመልሶ ወደ ቤተሰቡ ሄደ። ይህ ሰው ከዚህ ክስተት በርካታ ቁም ነገሮችን መማር እንችላለን። እኔ ግን ማንሳት የፈለኩት ሁለት ዋና ዋና ነገሮችን ነው። ከዛ ውስጥ አንደኛው ላመነን ሰው ታምነን መገኘት ነው። ይህ ሰው ምስክር አምጣ ዋስ አምጣ ሲባል አላህ ይበቃል አላህ እያየኝ ወስጄ አልከዳህም ብሎ ወሰደ። ታማኝነቱን በተግባር አረጋገጠ። እኛስ አምነው የሰጡን መልሰንላቸዋል? ራሳችንን ጠይቅ። አቅሙ እያለ እየቻለ ያበደረንን አካል የማንመልስለት ከሆነ ትልቅ ጥፋት ላይ ነው። ሲየም አሁን ረመዳን መግቢያ ላይ ነው ያለነው። ነፍሳችንን አጥርተን መገናኘት መቻል አለብን። ይህንን የተባረከ ታላቅ ወር ማለት ነው። طيب የማንችል ከሆነ ማሳወቅ አቅሙ ስለሌለን ነው ይቅርታ ይደረግልን ብለን መጠየቅ። መካከላችን ያለው ዝምድና መቆረጥ የለበትም በገንዘብ ምክንያት በብድር ምክንያት። ይህንን ነገር ማስተካከል አለብን። አምነውን ሲያበቁ ግን ትተናቸው ከሆነ ግን ጥፋተኞች ነን፣ ወደ አላህ ልንመለስ ግድ ነው ማለት ነው። طيب ሁለተኛውና ትልቁ ነገር ደግሞ ምንድነው? በርካቶቻችን ከተራራ የገዘፉ ከውቅያኖስ የጠለቁ ሸክሞች አሉብን፣ የዱንያ ሸክሞች ችግሮች አሉብን። እነዛን ሁሉ ችግሮች ለማስወገድ ችግሮቻችንን ለአላህ መስጠት ብቻና ብቻ ነው መፍትሄው። ሰበብ ከማድረስ ጋር ይህ ሰው አሁን የሰጠኝን እንዴት እከዳለሁ ብሎ የሚችለውን ሁሉ አደረገ፣ አልቻለም። ነገሮች ሁሉ ተቆላለፉበት። ነገር ግን መጨረሻ ላይ ያደረገው ምንድን ነው? ያ አላህ ለአንተ አደራ ሰጥቻለሁ። አላህ ምን አደረገ? ባህር ወንዝ አይደለም እኮ ወንዝ ይፈሳል፣ ወደ አንድ አቅጣጫ ይፈሳል። ወደሚፈስበት አቅጣጫ እንጨቱን ይዞ ሄደ ብለን እናወራለን። ቀለል አድርገን ሲምፕል ነገር ነው። ባህር ነው፣ ወደዚህ ይፈሳል ወደዚህ ይፈሳል የምንለው ነገር አይደለም። ጀስት ምድርን ሞልቶ የያዘ ውሃ ነው። ወደዚህ የሚንቀሳቀስ ነገር አለ። ይንቀሳቀሳል የሚባለው በምን ሆኖ? በማዕበሉ ምክንያት ነው። በንፋስ አማካኝነት ማዕበል ሲነሳ ወደዚህ ይላል። ኢንታላ ይሄው ነው እንጂ ቋሚ የሆነ ዳይሬክሽን የለውም። አላህ ግን ምን አደረገ? በሁሉ ነገር ላይ ቻይ የሆነው ጌታ ይህችን እንጨት በማዕበል እየተገፋች ወደሚፈለገው ሰው አቅጣጫ እንድትሄድ አደረጋት አላሁ ተባረከ ወተዓላ። ኢዘን ችግሮቻችን ሸክሞቻችንን ሁሉን ነገር ቻይ ለሆነው አላህ መስጠት
የችግሮቻችን ማቅለያና ማስወገጃ መፍትሄ ነው። ስለዚህ ችግሮቻችን ከአቅማችን በላይ ሆነው ያስጨነቁንን ሁሉ ለአላህ እንተዋቸው። የምንችላትን ኢምንት እንኳ ብትሆን ትንሽዬ እንኳ ብትሆን ሰበብ ከማድረስ ጋር ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።